ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምታዳምጡ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም ወደዚህ ወደ 21 ቀን የጸሎትና የጾም ፕሮግራም መጣችሁ ምላችሁ እህታችሁ ገነት ነኝ ከዚህ ከኤድመንተን ካናዳ። ዛሬ በቀን 9 የምናየው ሌላ ልብ ወይንም የደነደነ ልብ የሚለውን ነው። ሌላ ልብ የደነደነ ልብ። ትናንትና ባየነው ክፍል ሳምሶን ትኩረት ባልሰጠው ወይም ባላስተዋለው ግንኙነት አማካኝነት የመንፈስ ቅዱስን ሕልውና እንዴት እንዳጣ ተመልክተናል። ዛሬ ደግሞ የእግዚአብሔርን መንፈስ በተለየ መንገድ ስላጣ የአንድ ንጉሥን እንመለከታለን። ይህ ንጉሥ የእግዚአብሔርን መንፈስ ያጣው ታላቅ የነውር ድርጊትን በመፈጸም ወይንም በተከለከለ ግንኙነት ሳይሆን እጅግ በተለመደና ዛሬ ለሁላችንም ቅርብ በሆነው ምክንያት ነው። ይህም ምክንያት ማማካኘት ወይንም ሰበብ መፈለግ፣ እግዚአብሔርን በሙሉ ልብ አለመታዘዝ ወይንም ከፊል መታዘዝ፣ እንዲሁ ለእርማት ቶሎ የማይመለስ የደነደነ ልብ መያዝ ነበረ። የዚህ ንጉሥ ስም ሳኦል ይባላል። እንደምናውቀው ሳኦል የእስራኤል የመጀመሪያ ንጉሥ ነበረ። ታሪኩ በብሉይ ኪዳን ውስጥ እጅግ አስደናቂ ከሆኑ የመንፈስ ቅዱስ ገጠመኞች በአንዱ ይጀምራል። እንዲሁም በመጽሐፍ ቅዱስ ውስጥ እጅግ አሳዛኝ በሆነው ጥቅስ ይደመደማል። ሁለቱንም ቆም ብለን በጥልቅ ልናስባቸው የሚገቡ ሆነው እናገኘዋቸዋለን። በክፍል 1 ውስጥ ወደ ሌላ ሰው መለወጥ የሚለውን ስንመለከት አንደኛ ሳሙኤል 10:6-9 ምን ይላል? የእግዚአብሔር መንፈስ በኃይል ይወርድብሃል፣ ተለውጠህም ሌላ ሰው ትሆናለህ ይላል። እግዚአብሔርም ሌላ ልብ ሰጠው ይላል ደግሞ በቁጥር 9 ላይ። ይህ ከመከሰቱ በፊት ሳኦል የጠፉትን የአባቱን አህዮች ሲፈልግ እናገኘዋለን። እሱ ከታናሽ ነገድ የተገኘ ተራ ወጣት ነበረ። ቁመቱ ረጅም ቢሆንም በገዛ ቃሉ እንዲህ ብሎ ነበር የተናገረው። በምዕራፍ 9:21 ላይ ሳኦልም መልሶ ይላል፣ እኔ ከእስራኤል ነገዶች ከሚያንስ ወገን የሆንኩ ብንያማዊ አይደለሁምን? ወገኔስ ከብንያም ወገኖች ሁሉ የሚያንስ አይደለምን? እንዲህ ያለውን ነገር ለምን ነገርከኝ አለው ይላል። ከዛ በኋላ ሳሙኤል ቀባው። መጽሐፍ ቅዱስም እግዚአብሔር ሌላ ልብ እንደሰጠው ይናገራል። ከዛም መንፈስ ቅዱስ በእርሱ ላይ በታላቅ ኃይል ወረደበት። እሱም ከነቢያት ጋር ትንቢት መናገር ጀመረ። ይህ ድርጊት እጅግ ያልተጠበቀ ከመሆኑ የተነሳ የሚያውቁት ሰዎች ሁሉ ሳኦል ደግሞ ከነቢያት ወገን ነውን እያሉ ተጠያየቁ ይላል። ምዕራፍ 10 ቁጥር 11 ላይ በኃይል ወረደ ወይም ፈጥኖ መጣ የሚለው ቃል በዕብራይስጥኛ ቫቲፕላህ ይባላል። ቫቲፕላህ። ይህ ቃል መንፈስ ቅዱስ በሳሙኤል ላይ መጣ ሲል በመሳፍንት 14:6-19 ላይ በዳዊት ላይ ደግሞ ሲወርድ በአንደኛ ሳሙኤል 16:13 ላይ ከተጻፈው ጋር አንድ አይነት ግስ ነው። መጽሐፍ ቅዱስ መንፈስ ቅዱስ በእነዚህ 3 ሰዎች ላይ የወረደበት መንገድ ለመግለጽ ተመሳሳይ ቋንቋን ነው የተጠቀመው። በመጨረሻ በመካከላቸው ልዩነት የፈጠረው ያጋጠማቸው የመንፈስ ቅዱስ መገለጥ ጥንካሬ ማነስ ወይም መብዛት አልነበረም። ልዩነቱ እያንዳንዱ ሰው መንፈስ ቅዱስን ከተቀበለ በኋላ ልቡን እንዴት ጠብቆ እንዳቆየ የሚያሳይ ነው እንጂ የሳሙኤል አጀማመር እንደ ጌዲዮን እንዲሁም እንደ ሳምሶን ሁሉ እጅግ ተስፋ ሰጪ ነበረ። የተለወጠ ልብ ነበረው። ኃያል የሆነ የመንፈስ ቅዱስ ጉብኝት አግኝቷል። ነገር ግን እሱ ላልጠየቀው ጥሪ እግዚአብሔር በድንገት የለወጠው ትሁት ተራ ሰው አደረገው። ታሪኩ እዚህ ላይ
ቢያበቃ ኖሮ ሳኦል መንፈስ ቅዱስ በአግባቡ እንደተጠቀመበትና ታማኝ ሰው እንደሆነ ጎቶንያል በመልካም ይታወስ ነበረ። ሁለተኛው ክፍል ደግሞ ቀስ በቀስን የልብን መደንደንን እንመልከተው። በመጽሐፍ ቅዱሳችን ውስጥ ሳኦል የእግዚአብሔርን ቀጥተኛ ትእዛዝ ሲተላለፍ 2 ጊዜ ተመዝግቦ እናገኛለን። በመጀመሪያ ሳሙኤልን በትዕግስት መጠበቅ አቅቶት መስዋዕት የማቅረብ መብት ሳይኖረው መስዋዕት አቀረበ። አንደኛ ሳሙኤል 13:8 ላይ እስከ 14 ማንበብ እንችላለን። በኋላም ሁሉንም ነገር እንዲያጠፋ ተነግሮት ሳለ ከአሜሌቃውያን ምርኮ ምርጥ የሆነውን አስቀረ። አለመታዘዙን አንደኛ ሳሙኤል 15:21 ላይ ምን ይላል? ሕዝቡ ለአምላክ ለእግዚአብሔር መስዋዕት ለማቅረብ በጎችንና ላሞቹን ወሰዱ በማለት እንደ መንፈሳዊ ተግባር አስመስሎ አቀረበ። በሁለቱም ጊዜያት ስተቱ ሲነገረው ከመጸጸት ይልቅ ምክንያቶችን በመደርደር ራሱን አጸደቀ። አንደኛ ሳሙኤል 15:22 እስከ 23 ላይ ምን ይላል? በእግዚአብሔር ቃል መታዘዝ እንደሚወድ እግዚአብሔር የሚቃጠለውንና የሚታረደውን መስዋዕት ይወዳልን? መታዘዝ ከመስዋዕት ይበልጣል። የእግዚአብሔርን ቃል ንቃልና እሱ ደግሞ ንጉሥ እንዳትሆን ናቀ ይላል። ሳሙኤል ያልተናገረውን ነገር እያለ ያልሆነውን ነገር ልብ እስቲ እንበል። ሳኦል ሃይማኖታዊነቱን አቆመ አላለም። ምክንያቱም ሳኦል አሁንም መስዋዕት ያቀርብ ነበር፣ የአምልኮ ስርዓቱን ይፈጽም ነበር። እግዚአብሔር የናቀው የሳኦል ስርዓት አልነበረም። እግዚአብሔር የናቀው ሳኦል አስቀድሞ በግልጽ የሰማውን ድምፅ ለመታዘዝ ፈቃደኛ አለመሆኑ ነው። ወገኖቼ ክፍል 3ኛው የመንፈስ ቅዱስ መራቅ ነው። አንደኛ ሳሙኤል 16:14 የእግዚአብሔርን መንፈስ ከሳኦል ራቀ፣ ከእግዚአብሔርም ዘንድ ክፉ መንፈስ አሰቃየው ይላል። አቤት የኔ ጌታ! ይህ ከባድ ጥቅስ ነው ወገኖቼ። እግዚአብሔር ሲናገረን ወይንም ሲገስጸን ፈጣን ማብራሪያ ከመስጠት ይልቅ እውነቱን በሐቀኝነት መቀበል ያስፈልጋል። ልክ እንደ ዳዊት ማለት ነው። ይህ በሳኦል ላይ የሆነው ድርጊት እግዚአብሔር ጨካኝ ወይንም ግብዝ ሆኖ ያደረገው አይደለም። ይህ ለረጅም ጊዜ ልማድ የመጨረሻ ውጤት ነው። ይህም ልብ ከእግዚአብሔር ግልጽ ቃል ይልቅ የገዛ ማማከኛውን መምረጥ በመቀጠሉ ያስከተለው ውጤት ነው። ወገኖቼ በመጨረሻም ሳኦልን በአንድ ወቅት ሌላ ሰው አድርጎ የለወጠው ያው መንፈስ አሁን ግን ባህሪውን ፍጹም ከመቆጣጠር ራቀ። የሳኦል ስቃይ ከየትም መጥቶ በድንገት የወረደበት ቅጣት አልነበረም። ይልቁንም ሳኦል ለዓመታት በስውር ሲቃወመው የነበረው የመንፈስ ቅዱስ ጠባቂ ሕልውና ሲነሳ የቀረው ባዶነት ነበር እንጂ። ሳኦል ስተቱ በተነገረው ጊዜ የሰጠው ምላሽ የችግሩን ጥልቀት ያሳየናል። ሳሙኤል መንግስቱ ከእርሱ እንደተወገደ በነገረው ጊዜ የሳኦል ዋነኛ ጭንቀት ከእግዚአብሔር ጋር የነበረው ግንኙነት አልነበረም፣ ይልቁንም ክብሩ ነበረ። እርሱም በድያለሁ፣ ነገር ግን እባክህ በሕዝቤ ሽማግሌዎች ፊት አክብረኝ አለ። አንደኛ ሳሙኤል 15:30 ላይ። ይህ እውነተኛ ንስሐ አይደለም ወገኖቼ። ይህ በኃጢአት ላይ እንደ ማዘን ተመስሎ የቀረበ ነገር ግን የውጤቱ መዘዝ ያስከተለው ጸጸት ብቻ ነው። ታዲያ ወገኖቼ ይህንን ታሪክ ወደ እኔና ወደ እናንተ ህይወት ስናዞረው ወይንም ስናወርደው ምን ይመስላል? የሳኦልን ታሪክ ከሳምሶን ታሪክ ይልቅ ይበልጥ አሳሳቢ የሚያደርገው ይኸው ነው። አብዛኞቻችን በአንድ ትልቅ ውድቀት አንፈተንም። ነገር ግን የምንፈተነው ሳኦል ባደረገው ነገር ነው። ይኸውም አሳማኝ በሚመስልና በስውር በሚደረግ ከፊል መታዘዝ ነው። እግዚአብሔር ከጠየቀን ውስጥ አብዛኛውን እናደርጋለን። ያልታዘዝንበትንም ክፍል ደግሞ በምክንያት እናስተባብላለን። ሆን ብለን ወደ ጎን የተውነውን አንድ የተወሰነ መመሪያችን ላይ ያለን በሃይማኖታዊ እንቅስቃሴዎች ተጠምደን እንኖራለን። እንዲሁም ከእግዚአብሔር ጋር ነገሮችን ከማስተካከል ይልቅ የውድቀታችን ገጽታ በሰዎች ዘንድ
ምን እንደሚመስል ይበልጥ እናስባለን። ይህ ወገኖቼ አዲሱ ዓመት ሲጀምር በሚኖረን በተማሪዎች በትምህርት ላይ በስራ ዘመን ራሳችንን በሐቀኝነት እንጠይቅ። እግዚአብሔር እንድንለውጥ በግልጽ የነገረን አንድ ነገር በስውር እያመካኘን በእውነተኛ መታዘዝ ፋንታ መስዋዕትን ለእግዚአብሔር እያቀረብን ያለንበት መስክ ይኖር ይሆን? ይህም በአስመሳይነት በተሸፈነ አገልግሎት ጸሎትና ውጫዊ ገጽታ ላይ ንቁ ሆኖ መገኘትንም ያመለክታል። የሳኦል ስጦታ በአንድ ሌሊት አልጠፋም። ነገር ግን ከእግዚአብሔር ጋር የነበረው ቅርበት በአማካኝ ቁጥር ቀስ በቀስ ጠፋ። የዛሬው ማስጠንቀቂያ ከአንድ ትልቅ ኃጢአት ስለ መራቅ ብቻ አይደለም፣ ይልቁንም ለእርማት ቶሎ የማይመለስ የደነደነ ልብ ስለ መያዝ አደጋ ነው። ታዲያ በክርስቶስ አዲስ ስንሆን ምን ይመስላል ወገኖቼ? ጳውሎስ ክርስቶስ እስከ ሞት ድረስ የታዘዘ ሆነ ይለናል ፊልጵስዩስ 2:8 ላይ። ይህ የሳኦል ከፊልና ማመካኛ የበዛበት መታዘዝ ልማድ ፍጹም ተቃራኒ ነው። እሱ አባቱን ለአንድ ጊዜ እንኳን ባለመታዘዝ ፋንታ እስከ ሞት ድረስ ታዘዘ ይለናል። ሳኦል በሐዘን የተሸፈኑ ማማከኛዎችን ባቀረበበት ቦታ በእርሱ በኩል ለእኛ እውነተኛ ንስሐ ምንጊዜም ክፍት ነው። ይህ የሆነው የእኛ ውድቀት ትንሽ ስለሆነ ሳይሆን የእሱ የጌታ ኢየሱስ ፍጹም መታዘዝ እኛ ያልታዘዝነውን ለመሸፈን በቂ ስለሆነ ነው። የዛሬው መልእክት ስታመካኙበት የነበረውን ስህተት ገልጦ ከሆነ ያ የሚሰማችሁ ያ የሚሰማን አለመመቸት የፍርድ ስሜት አይደለም ወገኖቼ። ይህ ሳኦልን ወደ ሌላ ሰው የለወጠው ያው መንፈስ ቅዱስ የእሱ ሥራ ነው ማለት ነው። እሱም ልባችንን በሐቀኝነት ለመመለስ ጊዜው እያለ በማመካኘት የደነደነውን ልብ ለማለስለስ አሁንም እየሰራ ነው ወገኖቼ። እስቲ ይህንን ትምህርት ከጸሎት ጓዳችን ጋር ስንነጋገር ይህንን ጥያቄዎችን እንነጋገር እስቲ። አንደኛ፣ በእውነተኛ መታዘዝ ፋንታ ሃይማኖታዊ እንቅስቃሴን ወይንም ውጭ ገጽታን ለእግዚአብሔር እያቀረብን ያለንበት የህይወት ክፍል አለ? ስለ አንድ ስህተት እርማት በተሰጠ ጊዜ የመጀመሪያ ምላሽህ እንደ ሳኦል ማመካኘትና ራስን ማጽደቅ ነበር ወይንስ በእውነት ንስሐ መግባት? ሶስተኛ፣ ሳኦል ከእግዚአብሔር ጋር ያለው ግንኙነት ይልቅ በሰዎች ፊት ለነበረው ክብር የበለጠ ተጨንቆ ነበር። ይህ አይነቱ ዝንባሌ በእኔና በእናንተ ውስጥ የሚታየው በምን መንገድ ነው? ዛሬ አራተኛ፣ ከመታዘዝ ይልቅ በስውር ስናመካኝበት የቆየ ነው አንድ ግልጽ የእግዚአብሔር መመሪያ ምን ይሆን? እንዲሁም በዚህ ሳምንት ያንን መመሪያ ሙሉ በሙሉ መታዘዝ ምን ይመስል ይሆን? እንጸልይ። እግዚአብሔር ይርዳን። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ስለዚህ ግሩምና ድንቅ ስለሆነው ቃልህ። ጌታ መንፈስ ቅዱስ ከመታዘዝ ይልቅ ሃይማኖታዊ ተግባርን ላቀረብንልህ ጊዜ ሁሉ ይቅር እንድትለን በክርስቶስ ኢየሱስ ስም እንጸልያለን። በማመካኘት ምክንያት በውስጣችን የደነደነውን ነገር ሁሉ ታለሰልሰው ዘንድ እንጸልያለን። በትንንሽ ስምምነቶች ምክንያት ካንተ ጋር ያለንን ቅርበት ቀስ በቀስ ማጣት በፍጹም አንፈልግም ጌታ ሆይ። ከዛሬ ጀምሮ ግን በሕይወታችን ውስጥ ሙሉ ፈቃድህን ትፈጽም ዘንድ በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን።
ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።